ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 11 ሰዓት ተኩል ላይ በጀመረው የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ማንቸስተር ዩናይትድ 3-2 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እናንተም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። 11 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ በላንክሻየር ደርቢ ሊቨርፑልን 3-2 በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድን ግቦች ኩኛ በ6ኛው ደቂቃ ላይ፣ ሴስኮ በ14ኛው ደቂቃ ላይ እንደዚሁም ሜኖ 77ኛው ደቂቃ ላይ ማስቆጠር ችሏል። የሊቨርፑልን ሁለት ግቦች ሰቡዝ ላይ በ47ኛው እንደዚሁም ኮዲ ጋክፖ በ56ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንዳጠቃላይ ከተመለከተን ሊቨርፑል ኳሱን መቆጣጠር ችሎ ነበር። ነገር ግን ደግሞ በማጥቃት ረገድ ከተመለከት ነው ማንቸስተር ዩናይትዶች በጣም የተሻሉ ቡድን የነበሩት። በአጠቃላይ በዚህ ጨዋታ ላይ 2.14 ኤክስፔክትድ ጎል ማስመዝገብ ችሏል። 18 ሙከራዎችን ማድረግም ችሎ ነበር ማንቸስተር ዩናይትዶች። ከነዚህ 18 ሙከራዎች ደግሞ አምስቱ ኢላማቸውን የጠበቁ ሙከራዎች ነበሩ። እንደዚሁም በጨዋታው ላይ 3 ትልልቅ እድሎችን መፍጠርም ችሎ ነበረ። ሊቨርፑሎች በአንጻሩ በጨዋታው ላይ 0.89 ኤክስፔክትድ ጎል ያስመዘገቡት 13 ሙከራዎችን ማድረግ ሲችሉ አምስቱ ኢላማቸውን የጠበቀ ሙከራን የነበሩ አንድ ትልቅ እድልም ብቻ ነው መፍጠር የቻሉት። ያንንም ትልቅ እድል ወደ ግብነት ሊቀይሩት ችሏል። በዚህ ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትዶች በጣም ፈጣን በሆነ አጀማመርን ነበረ መጀመር የቻሉት። በተለይ ደግሞ የመጀመሪያዎቹን 5 ደቂቃ ላይ በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርሱ መመልከት ችለናል። እንደዚሁም በመጀመሪያዎቹ 8 ደቂቃዎች ላይ ማንቸስተር ዩናይትዶች 3 ሙከራዎችን ማድረግም ችሎ ነበር። ያገኟቸውንም ኳሶች እንዳለ በፍጥነት ወደ ሊቨርፑል የግብ ክልል ነበር እየገፉ ሲወስዱ የተመለከት ነው። በዚህም እንቅስቃሴዎቹም 6ኛው ደቂቃ ላይ የመጀመሪያ ግባቸውን በማቲያስ ኩኛ አማካኝነት ጎል ሊያስቆጥሩ ይችላል። እቺን ኳስ እንግዲህ ሊቨርፑሎች እንዳትቆጠር ማድረግ ይችሉ ነበር። በተለይ ደግሞ ጎሏ የተገኘችው በመጀመሪያም ከቆመ ኳስ ነው፣ ከኮርና የተዋጣች ኳስ ነች የነበረችው። እናም በመጀመሪያም ያቺን ኳስ በስነ ስርዓት ማጽዳት ይችሉ ነበር። ነገር ግን በትክክል ኳሷን አላጸዳትም። ከዛ በኋላም ደግሞ የኩኛን ኳስንም ብሎክ ሳያደርጓት ቀርታለች። ከዛችን ኳስ እንግዲህ ምንም እንኳን ዲፍሌክሽን ቢኖራትም ወደ ግብነት ልትቀየር ይችላለች። ይቺም ግብ እንግዲህ ማንቸስተር ዩናይትዶች በ23 ዓመት ታሪክ ሊቨርፑል ላይ ያስቆጠሯት ፈጣኗ ግብ ሆና ተመዝግባለች በኦልድ ትራፎርድ። ከዛ በኋላ ሊቨርፑሎች ኳሱን መቆጣጠር ችለው ነበር። የተሻለ ወደፊት ለመሄድ ጥረት ሲያደርጉ ተመልክተን ነበረ። ነገር ግን ደግሞ ኳስ በሚያቀብሉበት ሰዓት በትክክል ኳስ ሲያቀብሉ አልተመለከትናቸውም። በትንሽ ነገር ሲሳሳቱ ተመልክተናል። ያቺንም ስህተት ተጠቅመው ነው ማንቸስተር ዩናይትዶች በመልሶ ማጥቃት ፈጣን በሚባል እንቅስቃሴ ሁለተኛዋን ግብ በሴስኮ አማካኝነት ሊያስቆጥሯት የቻሉት። ከዛ በኋላ ሊቨርፑሎች የተሻለ ኳሱን ተቆጣጥሮት ነበረ። ነገር ግን ደግሞ ቅድም እንዳልኳችሁ ወደፊት በመሄድ ረገድ በጣም ደካማ የሆነውን ሊቨርፑል ነበር የተመለከትነው። ኳሱን ያንሸራሽራሉ። ነገር ግን የማንቸስተር ዩናይትድን ተከላካይን ሰብረው ማለፍ ሲቸግራቸው ተመልክተናል። በዚህ ሰዓት ነው እንግዲህ ሊቨርፑሎች ትክክለኛ ሁነኛ የሚባል 9 ቁጥር በቡድናቸው ውስጥ አለመኖሩ በጣም የጎዳቸው። እንደሚታወቀው ከጨዋታው በፊት አሌክሳንደር ኢሳክ ባጋጠመው ጉዳት ምክንያት ለዚህ ጨዋታ አቬሌብል አልነበረም። ኮዲ ጋክፖ ነበር 9 ቁጥር ቦታ ላይ ሲጫወት የተመለከትነው። ኮዲ ጋክፖ ደግሞ በእግር ኳስ ሕይወቱ አብዛኛውን ጊዜ የተጫወተው በቀኝ ክንፍ አጥቂ ቦታ ላይ ነውና በዚህ ጨዋታ ላይም እንግዲህ ብዙ ጊዜ የምናገኘው የነበረው በዛ በክንፍ ቦታ ላይ ነው የነበረውና በመሀል ላይ ሊቨርፑሎች ኳስ ሰንጥቀው የሚያቀበሉ ተጫዋች አልነበረም። በእርግጥ አንዳንድ ጊዜ ፍሎሪን ቪርትስም ወደ መሀል እየገባ 9 ቁጥር ቦታ ላይ ለመጮት ጥረት ሲያደርግ ተመልክተናል። እንደዛም ቢሆንም ግን የማንቸስተር ዩናይትድ የመከላከል አጥር በጣም ጠንካራ ስለነበረ የሊቨርፑል ተጫዋቾች ያንን ሰንጥቀው ለማቀበል ሲቸገሩ መመልከት ችለናል። ማንቸስተር ዩናይትዶች በበኩሉ በተለይ ሁለተኛውን ግብ ካስቆጠሩ በኋላ በጣም ተረጋግተው ነበር ሲጫወቱ የነበሩት። ሲያጠቁም በ4 ተጫዋቾች ብቻ ነበር ሲያጠቁ የተመለከትናቸው። አንዳንድ ጊዜ ወደ 5 ከፍ የሚሉበት አጋጣሚዎች አሉ። ነገር ግን በአብዛኛው በ4 ተጫዋቾች ያጠቃሉ። ቀሪዎቹ ተጫዋቾች ደግሞ ለመከላከል ዝግጁ ሲሆኑ ነበር የተመለከትናቸውና ሊቨርፑሎች ኳሱን በሚይዙበት ሰዓት ወደፊት ለመሄድ በካውንተር አታክ ለመሄድ ጥረት በሚያደርጉበት ሰዓት ሁልጊዜም የማንቸስተር ዩናይትድ ተጫዋቾች ከፊት ለፊታቸው ነበሩና ያንንም ማለፍ ሲቸግራቸው መመልከት ይችላል። ማንቸስተር ዩናይትዶች በበኩላቸው ደግሞ ልክ ኳሱን በሚይዙበት ሰዓት ተከላካዮቹ በፍጥነት ለነ ኩኛ፣ ለነ ብሩኖ ፈርናንዴዝ፣ ለነ ሚንቦማ እንደዚሁም ደግሞ ለነ ሴስኮ በፍጥነት ነበር ኳሱን ሲያቀብሉ የተመለከትናቸው። በዛ ሰዓት ደግሞ ከሊቨርፑል ተጫዋቾች ጋር የአንድ ለአንድ ግንኙነቶችን ሲያገኙ ተመልክተናልና በዛም ደግሞ ሊቨርፑልን ለማጥቃትም ጥረት ሲያደርጉ ተመልክተናል። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ የመጀመሪያውን ኢላማውን የጠበቀ ሙከራ ማድረግ የቻሉት በ40ኛው ደቂቃ ነው በራያን ግራቨንበርክ አማካኝነት። ከዛ በፊት ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበረ። ይህም የሚያሳየው ደግሞ የማንቸስተር ዩናይትድ የመከላከል አጥርን ሰብሮ ማለፍ እንደቸገራቸው ነው። ቢያንስ እንኳን ራሱ ከውጪ ሙከራ ማድረግ ነበረባቸው። ነገር ግን ያንንም ሲያደርጉ አልተመለከትንም። ሊቨርፑሎች እንግዲህ በዚህ ሲዝን አንደኛ ከሚወቀሱባቸው ነገሮች መካከል በጣም ብዙ ሙከራዎችን
አለማድረጋቸው ነው። በፊት ዝም ይላችሁ ከሆነ በጣም የመከላከል አጥሩ ሲያስቸግራቸው ከውጪ ሙከራዎችን ሲያደርጉ ተመልክተን ነበር። በተለይ ደግሞ በየርገን ክሎፕ ስር ይህንንም እንደ አንድ ታክቲክ ነበር ሲጠቀሙበት የነበረው። በዚህ ሲዝን ግን ከውጪ መምታት ከሩቅ መምታት የተከለከሉ ነው የሚመስሉት። በእርግጥ አንዳንድ ግቦችን አስቆጥሯል። ነገር ግን ደግሞ በአበዛኙ ኳሱን በጣም ተቀባብሎ ማለፍን ነው የሚፈልጉት። ያለቀለትን ኳስ ማቀበል ነው የሚፈልጉትና ያም ነገር ደግሞ በመጀመሪያው አጋማሽ ላይ በደንብ ሲጎዳቸው መመልከት ችለናል። እንደዚሁም ደግሞ የመጀመሪያውን አጋማሽ ከተመለከትን በተለይ ደግሞ በሊቨርፑል ተጫዋቾችና በማንቸስተር ዩናይትድ ተጫዋቾች መካከል የነበረው ልዩነት ከተመለከትን ማንቸስተር ዩናይትዶች ይህንን ጨዋታ ለማሸነፍ ከፍተኛ የሚባል ተነሳሽነት ነበራቸው። በጣም በከፍተኛ ሞራልም ሲጫወቱ ነው የነበሩት። እንደዚሁም ደግሞ ደስተኛ ሆኖም ነበር ሲጫወቱ የነበሩት። በወኔም ሲጫወቱ ተመልክተናል። የሊቨርፑል ተጫዋቾች በአንጻሩ ይሄ ጨዋታ ለሊቨርፑል ለደጋፊዎቹ ምን ማለት እንደሆነ ቫሊዩ ምን ማለት እንደሆነ ያወቁ አይመስለኝም። በአንዳንድ አጋጣሚዎች ላይ ሲዘናጉ መመልከት ችለናል። ሁሉም ተጫዋቾች ለምሳሌ አሁን ሁለተኛውን ግብ ከተመለከታችሁ ቨርጂል ቫንዳይክ የተሻለ ነገርን ማድረግ ይችል ነበረ። ተከላካዮቹም የተሻለ ነገርን ማድረግ ይችሉ ነበረ። እንደዚሁም አሌክሲስ ማካሊስተርም የተሻለ ነገርን ማድረግ ይችል ነበር። ያንን ሳያደርጉ ቀርቷል። የመጀመሪያው ግብ ላይም በተመሳሳይ መልኩ የተሻለ ኳሱን ማጽዳት ይችሉ ነበር። ነገር ግን ያንን ሳያደርጉ ቀርተው ጎሎቹ ሊቆጠሩ ችሏል። እናም በተወሰኑ አጋጣሚዎች ተጫዋቾቹ ራሱ ትኩረታቸውን ሲያጡ ተመልክተናል። ተነሳሽነትም ሲጎላቸው ተመልክተናል። በወኔም አልነበረም ሲጫወቱ የነበሩት። የማንቸስተር ዩናይትድ ተጫዋቾች በተለይ አንድ ለአንድ ግንኙነቶችን እንዴት ሲቀሙ እንደነበረ ተመልክተን የሊቨርፑል ተጫዋቾችን ስንመለከት የማንቸስተር ዩናይትድ ተጫዋቾች ይህንን ጨዋታ አሸንፈው ለመውጣት ከፍተኛ ፍላጎት እንደነበራቸው በደንብ የሚያሳብቅ ነው የነበረው። ይህንም ጨዋታ እንግዲህ በማሸነፋቸው በቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ መሆናቸውን ማረጋገጥም ችሏል። ሊቨርፑሎች አሸንፈው ቢሆን ኖሮ ምናልባትም ቀጣይ ዓመትም የሻምፒዮንስ ሊግ ተሳታፊ መሆናቸውን የሚያረጋግጡበትም ይሆኑ ነበርና ማንቸስተር ዩናይትዶች በዚህ ጨዋታ ላይ በወኔም ተጫውተዋል። እንደዚሁም ደግሞ በጣም ፈጣን የሚባልም ጨዋታም ነበረ ሲጫወቱ የተመለከትናቸው። ሁለተኛው አጋማሽ ላይ ግን ሊቨርፑሎች ነበሩ ከማንቸስተር ዩናይትዶች በተሻለ መልኩ ጨዋታውን መጀመር የቻሉት። በጣም ፈጣን የሆነ እንቅስቃሴን ሲያደርጉ ተመልክተናል። በጣምም ፕረስም ሲያደርጉ መመልከትም ችለናል። በዚህ ፕረስም አማካኝነት 47ኛው ደቂቃ ላይ አማድ ስህተት ሰራ። በዛም ስህተት ደግሞ ዶሚኒክ ሶቦዝ ላይ ከመሀል ሜዳ እየገፋ ሄዶ ጥሩ የምትባል ግብን ማስቆጠርም ችሏል። እንደዚሁም 55ኛው ደቂቃ ላይም ፕረስ በማድረጋቸው ነው ሁለተኛዋን ግብ በረኛው ተሳስቶ ወደ ግብነት ሊቀይሩ የቻሉት። ሲያቀብል በተሳሳተው ኳስ ነው እንግዲህ ኮዲ ጋክፖ እድሉን ያገኘው። ያንንም እድል ተጠቅሞበታልና ሊቨርፑሎች እንግዲህ ሁለተኛው አጋማሽ ላይ ማንቸስተር ዩናይትድን ፕረስ ለማድረግ መሞከራቸው እንደዚሁም ደግሞ ኳስን ከኋላ መስርተው እንዳይወጡ ደብል ፒቮት ላይ የነበሩትን ካስሜሮንና ሜኑን ዋን ቱ ዋን ማርክ በማድረግ እንደዚሁም ፕረስ በማድረግ ማንቸስተር ዩናይትዶችን የበለጠ ጫና ውስጥ እንዲገቡ ማድረግም ችሎ ነበረ። ከዛ በኋላ እንግዲህ ቢያንስ እስከ 62ኛው ደቂቃ ድረስ ሊቨርፑሎች የተሻለ መንቀሳቀስ ችሎ ነበረ። ከዛ በኋላ ግን ከ62ኛው ደቂቃ በኋላ ግን ማንቸስተር ዩናይትዶችም በካውንተር አታክ ሊቨርፑልን ለማጥቃትም ጥረት ሲያደርጉ የተመለከትንበት ሁኔታ አለ። ወደ መጀመሪያው አጋማሽ እንቅስቃሴ ነው የተቀየሩት። ሊቨርፑሎች ኳሱን ይዙታል፣ ወደፊትም ለመሄድ ጥረት ያደርጋሉ። ማንቸስተር ዩናይትዶች ደግሞ ባገኙት አጋጣሚ ሁላ በካውንተር አታክ ሊቨርፑልን ለማጥቃት ነበረ ጥረት ሲያደርጉ የነበሩት። ከዛ ነገር ግን ወደ 70ኛው ደቂቃ አካባቢ ግን ማንቸስተር ዩናይትዶች የተሻለ ኳሱን መቆጣጠር ቻሉ። በዛም አማካኝነት ሶስተኛዋን ግብ በሜኑ አማካኝነት ሊያስቆጥሩ ችሏል። እቺንም ግብ ከተመለከትን ሊቨርፑሎች የተሻለ ነገርን ማድረግ ይችሉ ነበረ። በመጀመሪያ ደረጃ ሉክሾ ክሮስ እንዳያደርግ መከላከል ነበረባቸው። ሉክሾ እንኳን ክሮስ ካደረገ በኋላ ሚሎስ ኬርኬዝ ከአማድ በበለጠ ዘሎ ኳሷን ሊያጸዳት ይገባ ነበረ። እሱ እንኳን ካመለጠው በኋላ ደግሞ ማካሊስተር ኳሷን በደንብ ማጽዳት ነበረበት። ነገር ግን ያንን ባለማድረጉ ምክንያት ሜኑ ጥሩ የምትባል ግብን ሊያስቆጠር ችሏልና በዚህ ጨዋታ ላይ ሊቨርፑሎች ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን ቢያደርጉም ምላሽም ቢሰጡም እንኳን ራሱ ነገር ግን በስተመጨረሻ ራሳቸው በሰሩት ስህተት የተሻለ ነገርን ባለማድረጋቸው እንደ መጀመሪያው አጋማሽ ሁላ በመዘናገታቸው ሶስተኛዋ ግብ ልትቆጠር ችላለች። በዚህም አማካኝነት ማንቸስተር ዩናይትድ 3-2 በሆነ ውጤት ሊያሸንፉ ይችላል። በዚህ ሲዝንም በደርሶ መስ ሊቨርፑልን ማሸነፍ ይችላል ከ10 ዓመት በኋላ። እንደዚሁም ለሊቨርፑል ደግሞ በሲዝኑ ያጋጠማቸው 18ኛ ሽንፈት ሆኖ መመዝገብ ይችላል። በፕሪሚየር ሊጉ ብቻ ደግሞ እስካሁን ድረስ ባደረጓቸው 35 ጨዋታዎች 11 ሽንፈትን ማስተናገድ ይችላል። ከሽንፈቱም በበለጠም ግን ለቀጣይ ጨዋታዎች ምንም አይነት ተስፋ የሚሰጥ አጨዋወትን አይደለም በሊቨርፑል በኩል የተመለከት ነው። በዚህ ሲዝን በተደጋጋሚ ስንመለከተው የነበረውን ፐርፎርማንስ ነው ሊቨርፑሎችን
በዛሬው ጨዋታ ላይ በደንብ ያሳዩን ብዬ የማስበው። በእርግጥ ከ2-2 ሁለታቻ ሆኖ ነበር። ነገር ግን ደግሞ ሁለታቻ ከሆኑ በኋላ የተሻለ ነገርን ማድረግ ሲችሉ፣ ተጨማሪ ጎሎችን ማስቆጠር ሲችሉ፣ እንደዚሁም በተሻለ መልኩ መከላከል ሲችሉ፣ በትኩረት መጫወት ሲችሉ ያንን ባለማድረጋቸው ምክንያት ጎሉ ተቆጥሮ እንግዲህ 3-2 በሆነ ውጤት ሊሸነፉ ይችላል። በስተመጨረሻም እንግዲህ ተጨማሪ ጎል በማስቆጠር አቻ ለመሆን የተለያዩ ጥረቶችን አድርገው ነበር። ነገር ግን ያ ጥረታቸው ሳይሳካላቸው ቀርቷል። በዚህ ጨዋታ ላይ በሊቨርፑል በኩል ደረቱን ለፍቶ ሊወጣ የሚችለው ብቸኛው ተጫዋች ከርቲስ ጆንስ ነው ብዬ ነው የማስበው። ምክንያቱም ያለ ቦታው ተጫውቶ በቀኝ ፉልባክ ቦታ ላይ ተጫውቶ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ኳሶችን ሲነጥቅ ተመልክተናል። ኳሶችን ሲያስጀምር ተመልክተናል። ወደፊትም የተለያዩ ኳሶችንም ሲያቀብል የተመለከትንበት ሁኔታ አለና በሊቨርፑል በኩል ከርቲስ ጆንስ በዚህ ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተመሳሳይ መልኩ ዶሚኒክ ሶብዝ ላይም ጎል ማስቆጠርም ችሏል። አሲስትም ማድረግም የቻለ ተጫዋች ነው። ወደፊትም ሊቨርፑልን እንዲሄዱ በማድረግ ረገድም በጣም ጥሩ የሚባል ምሽትንም ማሳለፍም ችሏል። ሌሎቹ ግን ያን ያህል ጥሩ የሚባል ጨዋታን አድርጓል ብዬ አላስብም። በተለይ የመጀመሪያው አጋማሽ ላይ እንደ ቡድን ጥሩ አልነበሩም ከከርቲስ ጆንስ በስተቀር። ሁለተኛው አጋማሽ ላይ ያሻሻሉት ነገር አለ። ወደፊትም ለመሄድም ጥረት ሲያደርጉ ተመልክተናል። እንዳጠቃላይ እንደ ቡድን ግን ከቡድኑ በቂ ነገርን አልተመለከትንም። ከአሰልጣኝ አርነ ስሎትም ግልጽ የሆነ ፕላንን በጨዋታው ላይ መመልከት አልቻለም። በሁለተኛው አጋማሽ የተመለከትነው ለ2-2 ሪያክሽን የተመለከትነው እንጂ ፕላን አይደለም የተመለከትነውና በዛሬው ዕለት ያሳዩት እንቅስቃሴ ለቀጣይ ዓመትም በጣም የሚያሳስብ ነው። በተለይ ደግሞ ባለፈው ሲዝን በሊቨርፑልና በማንቸስተር ዩናይትድ መካከል የነበረው የነጥብ ልዩነትና በዚህ ሲዝን ያለውን የነጥብ ልዩነት ስንመለከት የሰማይና የምድር ርቀት ላይ ነው የሚገኙት። ባለፈው ሲዝን ሊቨርፑሎች በጣም በሰፊ ልዩነት ነበረ ማንቸስተርን በልጦ ጨዋታውን መጨረስ የቻለው ወይም ደግሞ ሲዝኑ መጨረስ የቻለው። በዚህ ሲዝን ግን ቢያንስ 3 ጨዋታዎች እየቀሩት ማንቸስተር ዩናይትድ ሊቨርፑልን በ6 ነጥብ መብለጥ ችሏልና ማንቸስተር ዩናይትዶች ራሳቸውን እያሻሻሉ ሲመጡ ሊቨርፑሎች በአንጻሩ ከአምናው በጣም የባሰውን ሲዝን መመልከት ይችላል። ከጨዋታ ወደ ጨዋታም ደግሞ እየከፋባቸው ነው እየሄደ የሚገኘውና በዚህ አኳኋን በቀጣይ ዓመትም አሰልጣኝ አርነ ስሎት እንዴት እንደሚዘልቁት እንግዲህ በጣም አስቸጋሪ ነው የሚሆነው። አሁንም አመራሮቹ ውሳኔዎችን ሊያስተላልፉ ይገባል። አሰልጣኙም ብቻም ሳይሆን ተጫዋቾችም ከቡድኑ መውጣት ያለባቸው አሉና እነዛ ተጫዋቾች ላይ በደንብ ትኩረት ማድረግ መቻል አለባቸው። ከርቲስ ጆንስ ደግሞ በቲም ውስጥ ሊቆይ የሚገባው ተጫዋች ነው። ቢያንስ በሰሞንኛ ብቃቱን እንኳን ተመልክተን አዲስ ኮንትራት ሊሰጠው የሚገባ ተጫዋች ነው ብዬ ነው የማስበው። እናንተስ በጨዋታው ዙሪያ ምንድነው የተመለከታችሁት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።